በሉ ቤተሰብ፣ የዛሬማ ጉድ ነው ቤተሰብ። አረ ሄርሜላ ራስሽን ዝቅ አታድርጊ፣ ክብርሽን ጠብቂ። የምር ይደብራል። አንድ ወንድ ልጅ አልፈልግሽም ከዮቴ ውጪልኝ ካለሽ እኮ አምነሽ መውጣት ነው። በቃ መለመን የለብሽም። ገባሽ? እኔ ተሸማቀቅኩ እሱ በተናገረ ንግግር ማለት ነው። በጣም ነው የሚደብረው ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ካች ብዬላችሁ መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እናንተ ሰሞኑ ቀዝቅዟል። በእናታችሁ ስወዳችሁ ላይክ አድርጉ እንጂ ስትገቡል በላይክ ግቡልኝ የኔ ውዶች፣ አይከፈልበትም። ላይክ አድርጉን የኛንም አበረታቶን እንጂ ይሄ የዝሙት ተባባሪ ላይክ ሼር እያደረጋችሁ የኛንም አበረታቱ። ምንድን ነው ከእነሱ እኮ ምንም እየተማርን አይደለም። እውነት ለመናገር ዝሙት ነው የአብርሽ ስራ ስታዩ ዝሙት ነው የምንማረው፣ እውነት ለመናገር ማለት ነው። ለእነሱ ግን ላይክ ታደርጋላችሁ፣ ሰብስክራይብ ታደርጋላችሁ። ለእኛም አድርጉልን እንጂ የመዳም ቅመሞች ምስኪን አለን እኮ የኔ ውዶች ማለት ነው። በቅንነት ማለት ነው የኔ ጠንበላሎች እና ካች ብዬላችሁ መጥቻለሁ። እንግዲህ ዛሬም ሄርሜላ ለመና መታለች። እንግዲህ በዳኒ በኩል ነው አብርሽን ያገኘችው ዛሬ ማለት ነው። እንግዲህ አንዳንድ ጥያቄ ጠይቃ ነበረች። ሙሉ በሙሉ አብርሽ ለሷ ምንም መልስ አልመለሰለትም ማለት ነው። ትላንትና እኮ በሁሉም ፊት ለፊት ነው አስረግጬ የተናገርኩ። እኔ ከእናንተ ጋር ዳግም እኮ መገናኘት አልፈልግም፣ እኔና አንቺ ጨርሰናል፣ የተቋጨ ነገር ስለሆነ ደጋግሜ መውራት አልፈልግም፣ ከማንም ሰው ጋር ተገናኝቼ ስለ እንደዚህ ነገር መውራት አልፈልግም። ወይስ ነገም ማመጣለሽ ሴት ነው ማየት የምትፈልጊ? አታምኝም ወይ አላጤ። ከዚህ በለጠ ምንድን ነው ታዲያ ውርደት ቤተሰብ? እና እኔ እንደዚህ ፍቅር አይቼ አላቅም። እኔ እንደዚህ ፍቅር ይቅርብኝ፣ እንደዚህ እየተጨናነኩ መኖር አልፈልግም። የእናንተ ፍቅር ይቅርብኛል። እናንተ ይሄ እኮ ውርደት ነው። ይሄ ራሱ በጣም ነው የሚያስጠላው የአብርሽ ንግግር ማለት ነው ቤተሰብ። የሴት ልጅ ቅስም የሚሰብር ነገር ነው የተናገረ። እውነት እኔ ተሸማቀቅኩ እሱ በተናገረ ለሷ ማለት ነው። የምሬ ነው የምላችሁ። ኧረ ሄርሜላ ከዚህ በለጥ ምንድን ነው አንቺ? ከዚህ በለጥ ውርደት አለው እንደ አንቺ አይበቃሽም? ኧረ ተው፣ ክብራችሁን ጠብቁ ሴቶች ማለት ነው። ወንድ ልጅ ሲፈልጋችሁ ወደ እናንተ ቢመጣ ይሻላል እንጂ እናንተ ፈልጋችሁ፣ እናንተ ወዳችሁ፣ እናንተ አፍቅራችሁ አይሆኑም። አብርሽ በጣም ተናዷል ዛሬ ማለት ነው ቤተሰብ። ለሄርሜላ የመለሰ መልስ ይደብራል። ኧረ ሩታዬ እናቴ አንቺ ከልጅሽ ጋር በጥሩ ቪዲዮ ብትመጪልን ከሌላ ሰው ጋር ብትመጪ ይሻላል። የምሬ ነው የምላችሁ። አብርሽ መለመን አይጠበቅባትም ብዬ አስባለሁ። እና እንግዲህ ተስፋሽን ቁረጪ። እኔ ሌላ ሴት አለችኝ፣ እልልት የሆነች ሴት፣ ፍልቅልቅ የሆነች ሴት አስታውቅሻለሁ። ነገ ታምናለሽ፣ ነገ እመኛለ እንጂ ወዮ አማርኛ፣ ነገ እመኝ ይጀልሽ አመጣታለሁ፣ አሳውቅሻለሁ አላት። ከዚህ በለጥ ምንድን ነው ታዲያ ውርደት ቤተሰብ? እየጠራችሁ አጨቀጭቁኝ፣ ህይወታችሁን ኖሩ፣ እኔን ተፋቱኝ። ስለዚህ ለእናንተ እኔ ምንም ቦታ የለኝም፣ ስሜት የለኝም። በግድ ከእናንተ ጋር መሆን አልፈልግም። ለትንሽ ጊዜ ከሀገር ወጣለሁ ስል ፓስፖርቴን ደበቃችሁብኝ። ስለዚህ የሆነ ቦታ ሲወጣ በዚህ ሄርሜላ አለች፣ በዛ ሩታ አለች። ካፌ ቤት እንኳን መቀመጥ አልቻልኩም በእናንተ ምክንያት። ስለዚህ ከዚህ ሁሉ ጭቅጭቅ መውጣት ስላለብኝ እንደዚህ ፍቅር አይቻላቅም። ከእንደዚህ ፍቅር ፈጣሪ ጠብቀን። እንግዲህ ቤተሰብ ይሄ ፍቅር ሳይሆን በሽታ ነው። ስለዚህ ራስን ተጨናንቄ መኖር አልፈልግም። ሌላ ሚስት አለችኝ፣ ሌላ ፍቅረኛ አለችኝ። ስለዚህ ተስፋሽን ቁረጪ አላት። ከዚህ በለጥ ምን አለ ቤተሰብ? ታዲያ ከዚህ በለጥ የሚመለስ መልስ አለ ቤተሰብ? አብርሽ ነፍስክ አይማርም። በሴቶች ህይወት እየተጫወተ እስከ መቼ ነው?
አረ በጣም ከባድ ነው ጌታ፣ ከባድ ነው። ብቻ እንደ አንድ ሰው ይከብዳል፣ ይከብዳል፣ በእውነት ይከብዳል፣ ያስጠላል። እና ሄርሜላ ክብርሽን ጠብቂ፣ ቤተሰቦቻችሁን አታሳድቡ። እዛ ጋ ማርታ ተንበርክካ አቤል ለእኔ ተይ ብላ እሷን ትበርከካለች። አንቺም እዚህ ጋር አብርሽን ለመና ትመጣለች። ወንድ ልጅ ካልፈለጋችሁ በግድ አይሆኑ፣ ፍቅር በግድ አይሆኑ። አንቺ ወደሽ እሱ ለአንቺ ምንም ስሜት ካልኖረ በጣም ከባድ ነው፣ እንደ አንድ ሰው ማለት ነው። እና ብቻ ከባድ ነው። ቤተሰብ እንግዲህ እስኪ እናያለን፣ ነገ የአብርሽን ጉድ እናያለን። ነገ ጠብቁ፣ ለሁሉም ሰው ይፋ ይሆናል አለ። እንግዲህ ነገ ምን አይነት ሴት ይዞልን እንደሚመጣ እናያለን። ነገ ደግሞ አስታውቅሻለሁ፣ ከዛ ታምናለሽ አላት። እንግዲህ ከዚህ በለጠ ምንም ውርደት የለም ቤተሰብ። እና ወንድ ልጅ ሲያፈቅራችሁ ነው ለካ እናንተ፣ እውነቱ ነው። እና ሴቶቹ ያፈቀራችሁ ለራሳቸው ሌላ ታሪክ ውስጥ መግባት ጥሩ ነው ብዬ አላምንም። ስለዚህ አብርሽ ዛሬ እንግዲህ ቁርጣችሁን እመኑ፣ በቃ ተስፋ ቁረጡ። እኔ የራሴ ህይወት አለኝ እያለ ሰው ሆኖ በቃ እስኪ እዩ የነገ ማለት ነው። አረ አብርሽ ጉድ ነው። ሴቶቹን እየተበቀልከ ነው እንደ አንተ፣ ግን ጥሩ አይደለም በዚህ ሁኔታ።